የመጀመሪያ እኛ ቅድም እየተናገርኩ ነበርና ዶሮ ብታለም ጥሬዋን ነው ይባላል። ሁለት እንደገና ደግሞ ሰው የራሱን ገደብ ያደርጋልና ከጓደኞቻችን ከቤተሰብ ጋር ዝም ብለን ስንነጋገር እስከ 12 ሚሊዮን ድረስ ቢሰበሰብና የራሳቸው የሆነ ቤት ቢኖራቸው ለምን ኪራይ ቤት ነው እንደሚታወቀው ከነስታዝ ኖት ፊት ከናንተ ከእህት ወንድሞቼ ፊት እንደው ሀሳብ ለመስጠት ያክል ነው እንጂ ሁላችንም በአንድነት ከተነሳን የማይሳካ ነገር የለም። ለውድ ወንድማችን መሐመድ ሰይድ የቲም ልጆችና ወላጆቹ በ3 ተከታታይ ቀናት የተካሄደው የገቢ ማሰባሰቢያ ፕሮግራም በአላህ ፍቃድ በአላህ እገዛ በስኬት ተጠናቋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ወንድማችን መሐመድ ሰይድን አላህ ይርሐመው፣ አላህ ይዘንለት፣ አላህ ከደጋግ ባሪያዎቹ ጎን አላህ እንዲያደርገው ሁላችንም ዱዓ አድርጉ። የሱ መሞት ሁላችንም ልባችንን ሰብሯል። ያው ግድ ነው፣ ሞት ደግሞ በእኛ ሀቅ ነው። ኩል ነፍስ ዛኢቀቱል ሞት ነው። ሁላችንም ሞትን እንቀምሳታለን። ሞት በእኛ ላይ ሀቅ ናት። ያው የሱ መሞት ደግሞ አማሞቱም ብቻ በጣም ከባድ ነበረ። ያው እኛ ደግሞ ሳናቀው በርቀት አውቀነው እንዲህ የሆነው ቤተሰቦቹ በምን ያህል ሁኔታ እንዳሉ እየተመለከትን ነው። ብቻ ለነሱም አላህ ሰብር ይስጣቸው እና ለውድ ወንድማችን መሐመድ ሰይድ የቲም ልጆችና ወላጅ እናት ለ3 ተከታታይ ቀናት የተካሄደ የገቢ ማሰባሰቢያ ፕሮግራም በአላህ እገዛ በስኬት በዛሬው ዕለት ተጠናቋል። ይህንን እንቅስቃሴ ሲጀመር ተይዞ የነበረው እቅድ በተሳካ ሁኔታ ተሳክቷል ማለት ነው። እጅግ በጣም ደስ በሚል ሁኔታ ተሳክቷል። በዛሬው ዕለት 12 ሚሊዮን ገንዘብ ለመሰብሰብ ችሏል። ቀጥታ በባንክ አካውንት በባለቤቱ በባንክ አካውንት የገባው 12 ሚሊዮን ገንዘብ ነው ማለት ነው። ነገር ግን ቃል የገባችሁ ቃላችሁን ማክበር አለባችሁ። ቃላችሁን ማጠፍ የለባችሁ። 12 ሚሊዮን እንግዲህ ለቤት መግዣ ይሆናል ተብሎ ነው የታሰበው። መጀመሪያ ስለታቀደ ነው። ይሄም ደግሞ የታቀደው ስኬታማ እንደሆነ ለመናገር ያክል ነው። እንትን ያላችሁ ደግሞ የነየታችሁ ደግሞ ከነየታችሁ ቀን ጀምሮ የሱ ሀቅ ስለሆነ የልጆቹ ሀቅ ስለሆነ ማስገባት አለባችሁ። ካለው የገቢ ሁኔታ በልጆቹ ቤት ተገዝቶ ተጨማሪ ገቢ የሚያገኙበትን ሁኔታ ለመፍጠር ለወላጅ እናቱ የሚበቃ ነገር ለማድረግ ቢያንስ ቃል የተገባውን ቃላችንን ማክበር አለብን። ሁላችንም ቃል ደግሞ አይታጠፍም። ስለዚህ ቃላችሁን እንድታከብሩ ከወዲሁ እንጠይቃችኋለን። የሰጣችሁ ደግሞ አላህ ሱብሓነሁ ወተዓላ እጥፍ ድርብ አድርጎ አላህ ይስጣችሁ። በጣም ደስ ይላል። ርብርቡ መተሳሰቡ አለን። እኛ እሱ ልጆቹን ጥሎ ወደ አኼራ ቢሄድም እኛ ደግሞ ለልጆቹ አለን ለእናቱ አለን ብላችሁ ለተሰባሰባችሁ በተለይ ደግሞ ደከመኝ ሰለቸኝ ሳትሉ እነዚህ በምስሉ ላይ የምትመለከቷቸው ወንድሞቻችን እህቶቻችን ሲያሰባስቡ ሲያስተባብሉ ነበርና በጣም ደስ ይላል። እንደዚህ ነው ወንድም ለወንድሙ ሲቆም እህት ለወንድሟ እነዚህ ሲኮን ወላሂ በጣም ነው ደስ የሚለው። አካይረ ጀዛችሁን ይክፈላችሁ። ለሱም አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቀው። ለወዳጅ ዘመዶቹ ለቤተሰቦቹ ሰብሩን አላህ ይስጣቸው እና የሙሐመድ እልፈት በጣም ሁላችንም ልባችን ሰብሯልና ልባችን እንደተሰበረ እንዳለ ደግሞ ልጆቹን እናገዘ የትም ልጆቹን ጎን እንሆን ብለው ደግሞ ሲያስቡ የነበሩ ደግሞ ላይ በጣም ከፍተኛ ምስጋና ይገባቸዋል። በጣም እናመሰግናለን። እና ደግሞ ያው የየቲምን ልጅ ማበስ የየቲምን ልጅ መደገፍ ምን ያህል ምንዳ እንዳለው ሁላችንም የምናውቀው ነው። አንድን የየቲም ልጅ ጭንቅላቱ ወይም ጸጉሩን የዳበሰ በዳበሰው ልክ ነው አጅሩን የሚያገኘውና የአጅሩ ተካፋይ ደግሞ መሆኑ ትልቅ ነገር ነው። ይህን ያህል እንቅስቃሴ ማድረጉ ራሱ በጣም ደስ የሚል ነው። አላህ ሱብሓነሁ ወተዓላ ይጨምርላችሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያመህ ፈመን ዙሕዚሐ ዐኒን
النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. هيا اقرأ الله. ይህን ስሙት እኔ እንደምባል لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. الله صدق الله العظيم. አንድ ነገር ለማለት ተመልሼ መጣሁኝ። ለወንድማችን መሐመድ ሰይድ አላህ ይዘንለት። እንደሰማችሁት ቁርአኖቹን በአማረ ድምጽ አሳምሮ ይቀራቸዋልና ሌሎች ነገሮችን ሼር ከማድረግ ይልቅ ቁርአኖች ለብዙ ሰው ተደራሽነት እንዲያገኙ ሼር ብናደርጋቸው የሱ በሚቀራቸውን ቁርአን ብዙ ሰዎች ባዳመጡት ቁጥር ምን ያህል ሐሰና ምን ያህል አጅር እንደሚያገኝ እናውቃለን። ስለዚህ እሱ እንዲጠቀምበት ነሺዳዎችን ሼር ከማድረግ ይልቅ ቁርአኖቹን ሼር አድርገን እሱ አጅር የሚያገኝበትን ነገር ሼር ብናደርግ የተሻለ ነው። ማሻአላህ በአማረ ድምጽ በአማረ ሁኔታ የሚቀራቸው ቁርአኖች ልብን ገንጥለው የሚገቡ ናቸውና ቁርአኖቹን ሼር ብናደርግ ለማለት ነው ውዶቼ። እንዲሁም ደግሞ ዱዓ አድርጉለት፣ አላህ ይዘንለት፣ አላህ ከደጋግ ባሪያዎቹ ያደርገው፣ አላህ ጀነተል ፊርዶስ ይወፍቀው። ትላንትናም አንድ ቪዲዮ ተመልክቼ ነበረ። ትልቅ ሼክ አረብ ናቸውና በትልቅ መድረክ በጣም ብዙ ሰው በተሰበሰበበት ቦታ ዱዓ ሲያደርጉለት ነበር ስሙን አንስተው። ወላሂ በጣም ደስ ይላል። ለሱ ከኢትዮጵያ አልፈው እንግዲህ ዓለም አቀፍ ነው ዱዓ እያደረገለት፣ አላህ ይዘንለት፣ አላህ የጀነት ያደርገው ብሎ ዱዓ እያደረገለት ያለው። ይህንን ድር ስንቶቻችን እናገኘዋለን? አንዳንዴ ወደ ራሳችን የምንመለስ ለራሳችን የምንዘን እና መልካም ነገር እንስራ ለማለት ነው ውዶቼ። አላህ ሱብሃነሁ ወተዓላ እኛንም ቀጥተኛውን መንገድ ይምራን፣ ኸይር ነገር የምናደርግ አላህ ያደርገን። እሱንም ጀነተል ፊርዶስ አላህ ሱብሃነሁ ወተዓላ ይወፍቀው። የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።